ናሂ ልጅቷን ባለቤቱን ትቶ ልጅቷን የቀረበበት ምክንያት ውብዬ ገንዘብ በልተሃል ማስረጃ ይዋለ ብላ ተጣልተዋለች። ስለዚህ ያንን ስሙን ለማጥራት ብሎ ናርዲን በእህትነት ቀረባት እና አሁን ግን ይሄ ሁሉ ነገር ተፈጥሮ እንኳን ውብዬ ፍቃደኛ አይደለች። ሄዶ አባዬ እያለ ሲያለቅስ አንጀቴ ነው የበላው ልጁ እና የልጁ አይምሮ መጎዳት የለበትም። ወደ ቤት መሄድ የለባትም ነበር። እሷ ግን አላማዋ መጀመሪያውንም በዚህ በስልክ ላይ ስላፈቀረችው ቀጥታ እሱ ነው ብላ ነው ሄዳ አድርግም ያለችና እዛ ችግር ውስጥ የከተተቻቸው። እቺ ልጅ ቀኗ እየደረሰ ነው። በሰላም መገላገል አለባት። በቃ ብስጭት አያስፈልጋትም፣ ማልቀስ አያስፈልጋትም። እንዴ እሷን ማስደሰት ነው እንጂ ጭራሽ ለቅሶ የሚገባት ልጅ አይደለችም። ደግሞ ያቺኛዋ ገንዘቧን ብታገኝ እንኳን ውብዬን መካስ አለባት። ሰላም እንዴት ናችሁ? ውድ የዩቲዩባችን ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? የዩቲዩባችን ቤተሰቦች ደህና ናችሁ ወይ? በሩቅም በአገር ውስጥም ያላችሁ የዩቲዩባችን ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ ሰሞኑን የተመለከታችሁትን ነገር አይታችኋል። ዩቲዩባችን ላይ የናሂና የውብዬ ነገር እንግዲህ በጣም አሳሳቢ በሆነ መልኩ እየሄደ ነው። የናርዲና የናሂም ጉዳይ አሳሳቢ ነው። ነገር ግን አንዳንድ ነገሮች ተፈተዋል። በአቅማችን እግዚአብሔር በፈቀደው ጊዜ እንግዲህ አንዳንድ ነገሮች ተፈተው አይታችኋል። ናርዲን በጣም ነው ዲስአፖይንት የሆነችው፣ ውስጧም የተጎዳው። ናሂም እንደዛው የሄደበት መንገድ ምን ያህል ልክ እንዳልነበረ፣ ነገር ግን አንዳንድ መንገዶችን ሊያጠራ እሷንም ቀርቦ ያለውን ነገር ከሷ ኢንፎርሜሽን ለመውሰድ ማን እንደሆነ ያታለላት እንግዲህ ለማጣራት የሄደበት መንገድ በጣም ጥሩ ሆኖ እንግዲህ ተሳክቶለት እኛንም መጥቶ ነግሮናል። እኔ በግሌ መንገዱ ጥሩ ቢሆንም ልጅቷን እንግዲህ ቀርቦ እሷም ይወደኛል ብላ አስባ ያንን ነገር ሲያደርግላት ሲቀርባት ሌላ ነገር መስሏት እንግዲህ እሷም ትንሽ ውስጧ ተጎድቷል፣ ሀዘን ላይ ናትና እንግዲህ ሰሞኑን የተመለከታችሁት ቪዲዮ ይህንን ይመስል ነበረ። እንግዲህ ቤተሰቦች ያው እንደተመለከታችሁት ነው ሁሉም ነገር። ውብዬ እና ናሂ ያሉበት ጉዳይ ግን ያው ስቲል አልተፈታም እስካሁን ድረስ። ምክንያቱ ምንድነው? ናሂ የናርዲን ገንዘብ ማን እንደወሰደ ለማወቅ ስልክ ቁጥሩ የራሱ ስለነበረ የወሰደው እርምጃ ምንድነው? ከሷ ጋር ቀርቦ ያንን ነገር ለማወጣጣት ነበረ ሀሳቡ። እሱም ተሳክቶለት አወጣቶ ለኛም ስክሪንሻቶች ልኮልን ገንዘቦች የተዘዋወሩበትን የአካውንት ቁጥር ሪሲቶች ምናምን አሳይቶናል እና እነሱ ሪሲቶች ደግሞ የናሂን ገንዘብ መውሰድ አያሳዩም እና እሷም ቪዲዮ ኮል እንዳወራችሁ ተናግራለች። ለኛ ግን በስልክ እንዳወራች ነው፣ ግን በድምጽ አይ ቲንክ አላወቀችም፣ ቪዲዮ ኮል አላወራትም እና ይሄ ነገር ናሂ ሊፈታበት የሄደው መንገድ ጥሩ ሆኖ ሳለ ግን ያው ናሂ ትዳሩን ትንሽ አደጋ ላይ ጥሎታል ይሄ ነገር እና ያው ትዳሩ ትንሽ ተንገራግቷል። እኛ ደግሞ ያው ታውቃላችሁ ቤተሰቦች ከመጀመሪያም ጀምሮ እዚህ ጋር እናንተ ጋር ይዘን የመጣ ነው ይሄንን ነገር ከቤተሰብ ትንሽ ጫና ስለነበረብን ያንን ጫና በምን አይነት መልኩ መቋቋም እንዳለብን ስላላወቅን ናሂም ደግሞ ሂደን ለማናገር በመናረግበት ጥረት እሱ እየተገኘልን ስላላገኘ ነው ነበር ይሄን ነገር ወደ እናንተ ይዘን የመጣ ነውና እነ ናሂ ነገሩን እንዲያውቁ ያደረግንበት ነገር ይሄ ነው እና ነገሩ በሰላም እንዲፈታ ካለን ፍላጎት የተነሳ ይሄን ነገር አድርገናል እና ውብዬና ናሂ እንግዲህ ከባድ ሁኔታ ላይ ናቸውና ዛሬ ያው ስለሱ በደንብ እንነግራቸዋለን ብለን እናስባለን። አዎ ቤተሰቦቻችን እንግዲህ ያው ከናርዲ ጋር ያለው ነገር ቢፈታም ናርዲም ውስጧ ተስፋ ቢቆርጥም ለናሂ ያላት ነገር ቢቀዘቅዝም እንትኑን ብታቀውም ናሂ የሚሰማውን ስሜት የነበረው ለምን ብሎ እንደቀረባት እውነታውን ብትነግረውም ያው ውስጧ እንደተጎዳ ነው ያለው። ውብዬ ደግሞ የሚገርማችሁ ነገር ማየት አልፈልግም ነው ናሂን እያለች ያለችው። ለምን በሰዓቱ ሄሉ ከናሂ ጎን ከወንድሟ ጎን ነበረች። ያው ከቤት ሲወጣ ብዙ ነገር መዘዝ ይመጣል። አንድ ባለ ትዳር ባል ሲወጣ ሴት ስትወጣ ሚስት ስትወጣ ብዙ ነገሮች ውጪ ላይ ያሉ ብዙ የሚያሰናክሉ በጣም ይሰናከልብኛል በሚል ባለማሰቧ እኔም ቅር ተሰኝቻለሁ ውጣ ብላ በመፍቀዷ ማለት ነው። ነገር ግን ያው ወጥቶም እህቱ ጋር እንደነበረ ሄሉ ጋር ሲያድር እንደነበር እሷን ግን እናቷ ጋር ማደር ስላልቻለች ቤት ተከራይቶላት አስቀምጧት እንደነበረ ይሄን ሁሉ ነገር በመሰማን ሰዓት እኛ በጣም ነው ደስ ያለን። ምክንያቱም አንድ ሰው ከትዳር ከወጣ በኋላ መጥፎ ነገሮች አፕን ካደረጉ በኋላ ወደ ትዳር መመለስ ምን ያህል ከባድ እንደሆነ እንግዲህ አብዛኞቻችሁ ታውቁታላችሁና ይሄን ነገር በመስማታችን እኛ በጣም ደስተኛ ሆነናል። አንድ የሚቀረን ነገር ምንድነው? አሁን የውብዬና የናሂን ትዳር
ማስተካከል ነው። ለምን እኛ መጀመሪያ የቤተሰብ ጫና እሱ እንዳለ የቤተሰብ ጫና ነበረብን። ያንን የቤተሰብ ጫና ለመወጣት እኛ በራሳችን መንገድ በውስጥ እንፈጽመዋለን በምንል ሰዓት ናሂን ማግኘት አልቻልንም። ናሂን ማግኘት ስላልቻልን ያለን አማራጭ ማን ነበረች? ሄሉ ነበረች። ሄሉን ለማግኘት በምንሞክር ሰዓት እሷን ማግኘት ሲያቅታት እንግዲህ ነገሩ ላይ ናሂ ያለበት መስሎ ተሰማት። እኛም መረጃዎቹን እጃችን ላይ የነበሩትን ነገሮች ለሄሉ በምናሳይ ሰዓት ሄሉም ትንሽ ውስጧ የመጠራጠር ነገር ተፈጥሮ ያንን ነገር አደረገች። እኛን ከናሂ ጋር የማገናኘቱን ጉዳይ ቸላለችው። ስለዚህ እኛ የመጨረሻ አማራጭ ምን ነበረ? እንትናን ናርዲን ተቀብለን ከኤርፖርት ወደ ቤት ይዞ መሄድ ነበር። ነገር ግን ናርዲ ቀድማ የናሂን ቤት አድራሻ አውቃ ስለነበረ ማንም ሊያስቆማት አልቻለም። እኛም አማራጭ ስላጣን በሌላ ትራንስፖርት ሜተድ ቤቱ ልትሄድ ስለነበረ ታይ ልጁ ባለ ትዳር ነው ብንላትም ልንሰማ ስላልቻለች ሄደች። ስለዚህ እኛ መጀመሪያውንም ያንን ነገር ማድረግ አልነበረብንም። ናርዲን ወደ ቤቷ ነበር ይዘን መሄድ የነበረብን ከኤርፖርት ተቀብለን። ስለዚህ እኛም የሰራነው ስህተት ስላለ ይሄ ነገር መጨረሻ ላይ ትዳር አፍርሶ መጠናቀቅ ስለሌለበት ብዙ ነገሮች ጠርተዋል። የገንዘቡ ዘራፊ አውቀነዋል። እሱንም በህግ ሂደት የምንሄድበት ይሆናል ከናሂ ጋር አብረን። ነገር ግን አሁን ላይ የቤተሰብ ጫና ስላለብን ነገሩን በቤተሰብ ጉዳይ ልንፈታው ተዘጋጅተናል። እኛ መጀመሪያም ቢሆን ቤተሰብ የጫና እንደነበረብን ነግረናቸዋል። አንድ ወሩን የጠፋንበት ምክንያት እሱ ነው እና ዛሬ ምን አስበናል ለእናንተ ያው ማዘርን አምጥተናት በቤተሰብ በኩል የነበረውን ጫና በደንብ ለእናንተም እንድትነግራችሁና ከዛ እኛ የሄድንበትን ድርቀትና አሁን መፍትሄውን ደግሞ ያው ማዘራችንን ታውቋታላችሁ ትትይን ያው ሁላችሁም ዩቲዩብ ላይ እና እሷ በደንብ ነገሩን በጥሩ እይታ ስለምታየው ነገሩን እያተከታተለችንም ነው። ሙሉን የምንለቃቸውን ቪዲዮዎች እያየች ስለሆነ ይሄንን ነገር ዛሬ እስቲ ጠርተናት እዚህ ነገር ላይ ያላትን ሀሳብ እንደ ቤተሰባዊነት ከናርዲ ጋርም እንዳለን ዝምድና እስኪ በሱም አንዳንድ ነገሮችን ተነግራለች ብለን እናስባለን። እስኪ ይዘናት መተን በደንብ ደግሞ ያለውን ታስረዳችኋለች። ጋነሽ እንዴነሽ? ሰላም ነሽ? ሰላም ናችሁ? እንዴነሽ? አለሁልሽ። እንዴት ናችሁ? አለን። ሰላም ነን። ቤተሰቦቻችን ሰላም ቤት ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ጠፍተናል እንግዲህ ዛሬ ከጠፋን ወዲህ አሁን ተከስተናል። አዎ በጣም ብዙ ሰዎች ማሚ ታለች ይሉናል ኮሜንት ላይ። ያው አሁን መጥቻለሁ አልጠፋው። ሰሞኑን የተፈጠረውን ነገር አይተሻል አይደለ? በዩቲዩባችን ላይ ያለነውም መጀመሪያ ዩቲዩባችን ላይ ሳናውጣው በፊት ያው እናንተ ታውቁት ነበረ ነገሩ። እኛ በቤተሰብ ነበር የምናውቀው። ግን አሁን አምጥተን ለዩቲዩብ ቤተሰቦቻችን ወስደን ነግረን ከዛ ነገሩ እንዲፈታ እያደረግን ያለ ነውና አይተሻል፣ ተከታተላሻል። ሰሞኑን ያው ናርዲ ላይ የተፈጠረው ነገር ያው አንዷም እኔ ነኝ እናንተ እንድታገኝ አድርጌ ነገሩ ባጭር ይፈታል ብዬ ነበረ። ነገሩ ተጋኖ ወደ ትልቅ ደረጃ ደርሷል። ያው እንግዲህ መቼም ናርዲ ልጄ ናት። ከእናንተ ለይቼ ማያት አይደለችም። ነገሮች እንደዚህ ይሄዳሉ ብዬም አላሰብኩም። ያው እናንተ ወደ ትምህርት ስትቀጥሉ እሷ ትንሽ ትምህርቷን ትታ ወደ አረብ ሀገር ሄደች። ብዙ ጊዜ ስትሰራ ቆየች እና ስትሰራ ቆይታ ቤተሰብ ቀይራለሁ ራሴ መለወጣለሁ ብላ ነበር ሄደችው። ግን አንዳንድ ነገሮች ይከሰታሉ። በብዙ ሰዎች ላይ የሚከሰት ነገር ነው። ጓደኛ ከዘመድም ከወንድምም ከምንም ከብዙ ነገር ብዙ ስህተቶች ይመጣሉ። የገንዘብ ነገር አስቸጋሪ ነው እና እንደዚህ አይነት ነገር ተከሰተ። እንግዲህ ሁልጊዜ ስትበሳጭ ምን ስትል ስለማያት ነገሮች በቀላሉ ይፈታሉ ብዬ ነበር ያደረኩት። ያው እንግዲህ እናንተን ወደዛ ውስጥ የከተትኩት ልጁ ወደ ሶሻል ሚዲያ ላይ እንደናንተው ይሰራል ሲባል ስለሰማው ምናልባት ካወቃችሁት ከተገናኛችሁ ነገሮች ባጭሩ ይፈታሉ ብዬ ነበር ወደዛ እንዲገባ ያደረኩት። አዎ እናንተ እንግዲህ ያው በጠየኳችሁት መሰረት ደግሞ ልጁን ስታፈላልጉት ቶሎ ልታገኙት አልቻላችሁ ነበር። ስልኩንም እየዘጋ ሊገኝ አልቻለም ነበር። ያው ከእናቷ ጋር ሆኜ እንደገና እስኪ እየደጋገማችሁ ይህን ልጅ ፈልጉት ብያችሁ ነበረ። እናንተም ፈቃደኛ ሆናችሁ አላሳፈራችሁኝም። ፍለጋችሁን ቀጠላችሁ። እዛም ያው ተገኘ።
የሚገርምሽ ነገር እንትን አለን ፈለግ ነው ስልክ ስንደውልለት የማያነሳም። ከዛ ከእንደገና ደግሞ እህቱን ማግኘት ሞከረን። እህቱም እንደዚህ ነገር ተፈጥሯል ስንላት ነገሩ ወደ ሶሻል ሚዲያ መውጣት የለበትም በውስጥ እንጨርስ ስላ እሺ በውስጥ እንጨርሳለን ምንም ችግር የለም ወንድሞች ናገኝና በውስጥ የምንጨርሰው ጉዳይ ካለ እንጨርስ ብለናት ነበረ። ነገር ግን ስንደውልለት እሷ አላነሳም። እናስ ሞከረን የቻለውን አቅም አደረገን። እሷም ነገሩን ወደ ሶሻል ሚዲያ ያወጣለው ስትል ለምን የማይሆን ሰዎች ጋር ሄዳ ለምን ገንዘቧን ስለምን ራሷንም ሌላ ገንዘብ ኤክስትራ ገንዘብ ሊጠይቋት ይችላሉ። ገባሽ? ኤክስትራ ገንዘብ ሲጠይቋት ደግሞ ይቺ ልጅ ገንዘቧን ተበልታ ከእንደገና ኤክስትራ ገንዘብ ማውጣት የለባትም ብለን እኛው ራሳችንን እንይዘዋለን ብለን አሰበን። እዛ ነገሩን ወደ ሶሻል ሚዲያ ይዘነው መጣን። የሚገርምሽ ነገር የተፈጠረው ነገር አይተሽዋል እንግዲህ ዩቲዩብ ላይ እኛም የሰራናቸው በጣም ብዙ ስህተቶች አሉ። አንቺንም እናንተንም ማማከር ነበረብን። አንዳንዴ የትልቅ ሰው ምክርም ያስፈልጋል። ያው ናሂና ውብዬ አሁን ላይ ትንሽ ትዳራቸው ትንሽ ተስተካክሏል እና እስቲ ስለ ትዳር ያለሽን ነገር ስልሽ በእንደዚህ አይነት ቀላል ነገር የሚባል ነገር ነው ቀላል እንትን ነገሩ ለትዳር እኛ ስለማናውቀው ነው እኛ ስላላገባን እስቲ ንገሪኝ። እስቲ ይሄን ነገር እኮ መጀመሪያውኑ ወደ እሱ ከመሄዱ እሱን ለብቻ ይዞ ከሱ ጋር ነበር ማውራት የነበረባችሁ ወይ እኛ ብትነግሩን ኖሮ እንዲህ አይነት ነገር ውስጥ አይገባበትም ነበር። ምክንያቱም እቺ ባለቤቱ ነፍሰ ጡር ናት። እንደገና ሌላ ልጅ አለ። ልጁም ጥሩ አይደለም። ትዳር ቀላል አይደለም። በቀላል የሚሰራ ግንብ ወይንም እንትን አይደለም። ትዳር በጣም ከባድ ነው እና ያንን ትዳር በጣም ለመበጥበጥ የተደረገ ይመስላል። ደስ አይልም። ያለ ማወቅ ነው ይሄ ሁሉ። እናንተም ስለ ትዳር ስለማታውቁ እሷም ስለ ትዳር አታውቅም። ያው ገንዘቧ ላይ ነው ትኩረት ያደረገችው። እናንተም የእሷን ገንዘብ፣ የእሷን መበሳጨት፣ የእሷን ችግር አይታችሁ ነው እንጂ ወደ እሱ ትዳር በጠበጣል የሚለውን ነገር አላሰባችሁትም። ልጅቷ ልክ አይደለችም። ባይዚ እንትና ራሱ ገንዘብ ብላን ነበር መጀመሪያ መታ። ያው መቼም ጤናማ አይምሮ ይኖራታል ማሰብ አይቻልም። ለምን ስትለፋበት ምን ያህል እንደሚለፉ እህቶቻችን እናውቃለን። እና ያው በጣም አብሰንቱና ነው የመጣችው። እኔ ላይም የሆነ ነገር ብላ ነበረ ገንዘብ ወስዷል ምናምን ብላኝ ነበረ። ግን ያው እኔ በወንድምነት ነው ያየሁት። ምንም ለምን የተፈጠረውን ነገር እሷ የተፈጠረውን ነገር አውቃለሁ። ስለዚህ ያው በዛ ወይ ልንፈታውኛ አስበን ግን ያለ መገጣጠም ነው። ናሂ ገዳም ሂዷል። እኛ ግን እሱን ልናገኘው በምንሞክርበት ጊዜ ስላላገኘ ነው ይሄንን ነገር ወደ ሚዲያ ይዘን የመጣ ነው። እና ያው ወደ ሚዲያ ይዘንበት የመጣ ነው ዋነኛ ምክንያት ገንዘቡ እንዲመለስላት ነው። ግን በጣም ብዙ ሰው እንደዚህ የሚያደርግ ብዙ ሰውም ስላለ ብዙ እህቶቻችንም እንደዚህ ነገር ስለሚያጋጥማቸው ዋነኛ ነገር እንዲማሩበትም ስለምንፈልግ ነው ይሄንን ነገር ይዘን የመጣ ነው። እና ግን የሚገርምሽ ነገር ናርዲ መጀመሪያ ገንዘቤን ነበር ስትል የነበረው አይደለ? እናንተም የነገረቻችሁ ገንዘቤን ብላ ነበረ። ነገር ግን በስተመጨረሻ ናሂን ነው የምፈልገው ፍቅሬን አግኝቻለሁ ማለት ጀመረች። እና ይሄንን ነገር በዩቲዩብ አይተሽዋል አይደለ? ልክ አይደለም የሰራችሁ። መጀመሪያ ገንዘቤን ነው ለኛም ስትል የነበረው ገንዘቤን ማስመለስ ፈልጋለሁ ስትል ነበር። መጨረሻ ላይ ግን ወደ ፍቅር ግንኙነት ፈልጋለሁ አይነት ነገር ገባች። ልክ ናት። እኔ ቱቲ እኔ ልክ አይደለችም ብዬ ነው የማስበው። መጨረሻ ላይም እኔ ከሷ ጎን መቆሜን አቆምኩኝ በቃ ከሆነ ሰዓት በኋላ። ነገር ግን ትዳር ሲበተን ማየት ስለማልፈልግ አንዳንድ ነገሮችን ሰፖርት እያደረኩ ነበረ በመሰለኝ መንገድ። እስቲ ንገሪኝ እስቲ ልክ ነች የሰራችው? አይ እንግዲህ አሁን እሷ ገንዘቤን ነው ያለችው መጀመሪያ። አሁን አንድ ነገር ዝም ብዬ ስመለከተው ግን ገንዘብ ሳይሆን የልጁ ፍቅር እንዳላት ነው የሚያሳየው። ስለዚህ እንደዛ ውስጥ የሰው ገንዘብ ወስዶ የሚያደርግ አይመስለኝም አሁን ሳስበው። እኔ ዝም ብዬ ሳየው አሁን እሷም ገንዘቤ ያለች እንጂ ምናልባት ገንዘብ አልወሰደባትም በዚህ አይነት እኔ ስመለከት። የሚገርምሽ ነገር ትላንትና የለቀቅነው ቪዲዮ ላይ አንድ የተፈጠረ ነገር ነበረ። እንግዲህ ላንቺም አሁን እንደ አዲስ ልንገርሽ ምን አይነት ነገር ተፈጥሯል መሰለሽ? ናሂ ልጅቷን ባለቤቱን ትቶ ልጅቷን የቀረበበት ምክንያት ውብዬ ገንዘብ በልተሃል ማስረጃ ይኸዋል ብላ ተጣልተዋለች። ስለዚህ ያንን ስሙን ለማጥራት ብሎ ናርዲን በእህትነት ቀረባት። በእህትነት ሲቀርባት ግን ናርዲ ምንድነው ውስጧ የተፈጠረው የፍቅር ስሜት ተፈጠረ። ገባሽ አይደለ? እሱ በእህትነት ቀርቧት ያላት ፋይል ከልጁ ጋር ስለትላላክ የነበረው ቴክስት፣ ብር ያስገባችበት አካውንት፣ ድምጽ ሲያወሩበት የነበረው ድምጽ፣ ቮይስ፣ ሁሉንም ነገር ከሷ ተቀበላት። የሚገርምሽ ነገር ከዛ በኋላ በራሱ ሲያረጋግጥ ይሄ ልጅ ሲሙን
ለጓደኛው ለገዛ ጓደኛው ስልኩን ለገዛ ጓደኛው ሰጥቶት ያ ጓደኛው ግን በዛ ሲም ቴሌግራም ነበረው የናሂ ቴሌግራም ነበረው በዛ ሲም ዋትስአፕ ነበረው በዛ ሲም እንትን ነበረው ኢሞ ነበረው እና ልጅቷን የእሷ ናሂ መስሏታል ስታወራው ነገር ግን ናሂን አይደለም እያወራች የነበረው የሚገርምሽ ነገር ልጁን ነበር ስታወራ የነበረው ከዛ ናሂ ነኝ ብሎ ቪዲዮ ኮል እንኳን አውርቶ አታውቅም የሚገርምሽ ነገር ቪዲዮ ኮል እንኳን ሳታወራ 2 አመት ሙሉ የፍቅር ጓደኛ ማድረግ እንዴት እንደቻለሽ ነው ግራ ይገባኝ እኔ ራሱ የዋህነቷ ከልጅነቷ ማስተዳደጓ ጥሩ ስለነበረ የዋህነት ሁሉም ሰው ጥሩ ነው ብላ የምታስብ ናት ከጥሩ ቤተሰብ የሚያደገች ስለሆነችና እሱን አምናው ነው እንደዛ ያደረገችው ነገር ግን በማይሆን ሰው ተበላች ብር በምትልክ ሰዓት በእህቴ ላክ በወንድሜ ላክ በዘመዴ ላክ እያለች ታስልከዋለች ይሄ ልጅ የሚገርምሽ ነገር አንድ እህት ነው ያለችው እህቱም ሄሉ ናት ዩቲዩባችን ላይ አብራ የምትሰራ እንግዲህ በእህቴ ላኪ ካለ በሄሉ ነው የምታስገባ የሚገባው ገባሽ ግን ሄሉ አታውቅም ይሄንን ነገር ስለዚህ ይሄ ልጅ እንግዲህ በትናንትናው ዕለት ያደረገውን ሙሉ ነገር ተናገረ እንግዲህ ቤተሰቦቻችን ከዚህ ቪዲዮ በፊት የተለቀቀውን ቪዲዮ ገብታችሁ እዩት ናሂ ሙሉ እውነታውን ተናግሯል ሙሉ እውነታውን የልቡን ያደረገውን ያጠፋውን ጥፋት ሁሉ ነገር ተናግሯል እና ይሄ ነገር ተፈጠረ የሚገርምሽ ነገርና አሁን ግን ይሄ ሁሉ ነገር ተፈጥሮ እንኳን ውብዬ ፍቃደኛ አይደለች ትዳሯን ለመቀጠል እሱም ሄዶ በተፈጠሩት ነገሮች ውብዬ ዲስአፖይንት ሆናለች ይሄን ነገር በተሰማ ምንም ልታምን አልቻለችም ስለዚህ ምንድነው ማድረግ ያለብን እኔም በሆን ማድረግ ያለብኝ ነገር ሄሉም ብትሆን ማድረግ ያለባት ነገር እስቲ ከትልቅ ሰው ምክር አንዳንዴ መቀበል ከእናት ምክር መቀበል ጥሩ ነው አንድ መስመር ያሻግራልና እስቲ ምን ትመክሪናለሽ እኔና ሱራፌልን ልጆችሽ ነን እስቲ እኛን መጀመሪያ ምን ትመክሪናለሽ ይሄ ነገር እንዲቋጭ ሲጀምር የራስ የሆነውን ዶክሜንት አሳልፈህ ለጓደኛ አዲስ አውጥተህ ትሰጣለህ እንጂ የራስ የሆነ ዶክሜንት አሳልፈህ መስጠት አይቻልም በአሁኑ ሰዓት ከባድ ነው በስም ብዙ ነገር የሚሰራ ነገር አለ ብዙ ነገር ስልክ ደግሞ ማለት ህይወት አንተ ማለት ነው ስልክ ብዙ ነገር ታወራበታለህ ብዙ ነገር ተሰራበታለህ ብዙ ነገር ትላላከህ ብዙ ቤተሰብ አለ እዛ ውስጥ እና ያ ቤተሰብ እየተመረጠ እየተደወለ ይሄን አምጡ ሲባል እውነት ድምጽ አስመስሎ መናገር አለኮ ፎቶሾፕ እየተደረገ እየተላከበት ነው አሁን ምንድነው ያ ልጅ ከዚህ ልጅ ጋር ግንኙነት ያንን ስልክ የሰጠው ዓመተ ምህረት መታወቅ አለበት ይሄን ባለቤቱ ደግሞ ማወቅ አለባት ይሄን ከመቼ ጀምሮ እንደሰጠ ያ ገንዘብ ከመቼ ጀምሮ ይላክ እንደነበረ እቺ ልጅ ትልክ እንደነበረ እና ያ ልጅ ደግሞ እያወራ ልጅቷን ወደ ፍቅር ከተታት እሱ አሁን እሱ መስሏት ነው የተታለለችው አይደለ ስለዚህ እየወደደችው መጣች ምናልባት የማግባቱን ሁኔታ እንደ ቀልድ አይተው ይሆናል እሷ ፍቅር ነውና ፍቅር እኮ ብዙ ነገር ያደርጋል እና ሳይሆን ስለነሱ ትዳር ስለነሱ ምንም ደንታ አይኖራት በቃ ለምን ገንዘቧ ነው እዚህ ጋር ላቧ ነው አረብ ሀገር የሚሰሩት ስራ በጣም ከባድ ነው ከማንም ከቤተሰብ ከም ተከልለው እኮ ነው ብቻቸውን ነው ያን ስራ የሚሰሩት ደማቸውን እንትን እያደረጉ ነውና ይሄ ልጅ ሸወዳት በቃ እሱን አስመስሎ ተጫወተባት አሁን ይሄ ልጅ ደግሞ ከዚህ ጋር ነፃ ነው ከባለቤቱ ጋር ባለቤቱ እንድትረዳለት ለማድረግ አሁን ምንድነው ማድረግ ያለበት እኔ እናንተን መመክራችሁ አሁን ሽማግሌ ለማድረግ ያወቀ ሰው መግባት አለበት ያ ስልክ ከመቼ ጀምሮ ከሱ ጋር እንደተወሰደ እሱ በፍርድ ቤት ተይዟል ሙሉ መረጃው ተሰጥቷል አሁን በፍርድ ቤት ለማያዝ አሁን ፕሮሰስ ላይ ነው የምንገኘው በቃ ያ ስልክ ከመቼ ጀምሮ እንደተወሰደ ህግ ከያዘው ያገኘዋል ያ ሰውዬም መያዝ አለበት እነዚህ ልጆች ግን እነዚህ ባልና ሚስቶች ግን ልጆቻቸውን ቀልድ አይደለም ልጅ ወልዶ በእናት ማደግ በአባት ማደግ የለበትም እናትና አባት አንድ ላይ ሆነው ማሳደግ ያለባቸው ምን ያክል እያለቀሰ አይቻለሁ በቀደም ሄዶ ያስተላለፉት በቀደም አይቻለሁ ሄዶ አባዬ እያለ ሲያለቅስ አንጀቴ ነው የበላው ልጁ እና የልጁ አይምሮ መጎዳት የለበትም ምናልባት አሁን ውብዬ ባለቤቱ ናት አይደል እንዴ ውብዬ እንደምታስበው ሳይሆን ይሄ ልጅ እንደ እሱ ንጹህ ሊሆን ይችላል ምክንያቱም እንደኛ በስጋው ደግሞ የተጋቡ ናቸው ንጹህ ነው የሚገርምሽ ነገር እርግጠኛ ነኝ አይልከሰከስ እሷ ጋር ብሎ በሄደ ሰዓት ሄሉ ቤት ነው ሲያደር የነበረው የሚገርምሽ ነገር ይሄን ነገር አረጋግጠናል አያደርገውም አሁን ይሄ ልጅ ምንድነው ሊረዳት ፈልጎ ነው እንደ እህቱ አይቷት ሊረዳት ፈልጎ የተጎዳሽ ናት ብሎ ነው ሊረዳት ፈልጎ የነበረው እንግዲህ ይሄ ነገር ወደዛ ሳይሄድ ብቻውን እዚህ ከናንተ ጋር ሆኖ ነበር መርዳት ያለበት
ወደ ቤት መሄድ የለባትም ነበር እሷ። ግን አላማዋ መጀመሪያውንም በዚህ በስልክ ላይ ስላፈቀረችው ቀጥታ እሱ ነው ብላ ነው ሄዳ አድርግም ያለችና እዛ ችግር ውስጥ የከተተቻቸው። ስለዚህ አሁን ውብዬ መረዳት አለባት። ይሄን ቀስ አድርጎ የሚያስረዳት ሽማግሌ ያስፈልጋታል፣ ሰው ያስፈልጋታል። ከዚህ አሁን እንዴቷ እንዲበርድላት መጀመሪያ የጭንቅላት እንትን መሰራት አለበት ለሷ ምን እስከምትገላገል ድረስ ቀስ አድርጎ ከመውለዷ በፊት ብዙ ነገር ቀስ እያደረጉ እየመከሩ እሷን ወደ ትዳሯ እንድትመለስ ማድረግ። ከዛ በኋላ እሱ ወንድ ነው ይችላል፣ ምንም አይደለም። ምንም ብትለው ያላደረገው ሰው በንጽህናው ከሆነ ምንም አይመስለውም ንጹህ ከሆነ። ስለዚህ ንጽህናውን ይዞ እሷ እስከምትል መታገስ አለበት። እቺኛው አንድሽ ደግሞ ማረጋጋት ነው እንግዲህ እንደተሸወደሽ ማወቅ አለባት። ያን ገንዘቧን በምንም ብላ ማግኘት አለባት። በቃ የለፋችበትን የፍቅሩን ነገር ትተው። ወንድ ቢሄድ ወንድ ይተካል፣ ሴት ብትሄድ ሴት ይተካል። የነሱ ትዳር ግን መቀጠል አለበት። በቀልድ የተገነባ ትዳር አይደለም። ደግሞ የነሱ ለየት የሚያደርገው በስጋው ደሙ የተጋቡ ናቸው። ስለዚህ ቀልድ አይደለም። ስጋው ደሙ መጋባት ማለት እዛ ላይ እኮ ቃል አለ። እሷ የምትገባው ቃል አለ፣ እሱ የሚገባው ቃል አለ። ያ ቃል መፍረስ የለበትም። ይሄ ባህላችንም ወጋችንም አይፈቅድልንም። ልክ ነሽ። ስለዚህ አሁን ሽማግሌ ደና ሰው የመጀመሪያው ተበላሽቷል። ያን የተበላሸው ነገር አሁን አዋቂ ሰው ገብቶበት በአዋቂ ሰው ተመክረው እሱም ተመክሮ እሷም ተመክራ ኢቭን ያቺኛዋ እንትናም ተመክራ የኛዋ ዘመድ ደግሞ ተመክራ በቃ ነገሮች ሰላም መውረድ አለባቸው። እቺ ልጅ ቀኗ እየደረሰ ነው። በሰላም መገላገል አለባት። በቃ ብስጭት አያስፈልጋትም፣ ማልቀስ አያስፈልጋትም። እንዴ እሷን ማስደሰት ነው እንጂ ጭራሽ ለቅሶ የሚገባት ልጅ አይደለችም። ስለዚህ እሱ ወንድ ነው፣ ይታገስ። እንግዲህ አንዴ መጥቶበታል። የመጣበትን ነገር ሰው ረዳለሁ ብሎ ገደል መግባት የለበትም። በቃ ወደ ቤቱ መመለስ አለበት። ይሄንን መክራቸው አዋቂ ሰው ይገባበት እና አዋቂ የገባበት ነገር ሰላም ይወርዳል። እርግጠኛ ነኝ። እናንተ ልጆች ስለሆናችሁ ስለ ትዳር ስለማታውቁ፣ ስለ ኑሮ ስለማታውቁ ገና ናችሁ። ስለዚህ መጀመሪያውኑ እንደዛ አልነበረም ሆኗል አንድ ጊዜ። አሁን በቃ በይቅርታ እንትን መባባል አለባቸው። እሷ ደግሞ ያቺኛዋ ገንዘቧን ብታገኝ እንኳን ውብዬን መካስ አለባት። በቃ ትካሳት። ገንዘቧ አይቀርም ታገኛለች፣ ግን ትክሳታለች። ስለዚህ በቃ አንቺ ምናምን በደንብ ተመክሪልናል። የዩቲዩብ ቤተሰቦቻችንን በጣም ይሄን ነገር ያው በጣም በጭንቀት በጸሎት በምን እየተከታተሉ ነው ያሉት። ስለዚህ ነገሩን በሰላም እንዲፈታ የእናንተም ጸሎት ያግዘናል። እንግዲህ ቤተሰቦች ያው በደንብ ነገሩን ፈተን እንግዲህ እግዚአብሔር እንደረዳን ነገሩን ፈተን እናንተ ጋር ይዘን እስከምንመጣ ድረስ ደህና ሁኑልን። በጣም ነው የምንወዳችሁ እና ከብራችሁ ዩቲዩብ ቤተሰቦቻችን ሁላችሁም እንግዲህ አብራችሁ ስለነበራችሁ እናመሰግናለን። እንደነገርናችሁ ውብዬን ወደ ቤት ተመለሺ። ያው የተበላሸው ነገር ተበላሽቷል ቀድሞ። ስለዚህ ነገሮች ከዚህ በኋላ ጥሩ እንዲሆኑ ሁሉን ነገር ረስቶ እርቅ መሆኑ ፍቅር መሆኑ ይበልጣልና የዩቲዩብ ቤተሰቦቻችንም ለውብዬ ምክር እንድትመክሩልን ኮሜንት ሴክሽን ላይ እንጠይቃለን። እንግዲህ ስላከበርሽን ስለመጣሽ በነናሂም ትዳር ላይ በጣም አሳስቦሽ ጨንቆች ስለነበር በጣም ነው የምናመሰግነው። እንወድሻለን። እናመሰግናለሁ። እንግዲህ ቤተሰቦች መልካም ጊዜ፣ በመልካም ነገር እንመጣለን። እሺ ቻው።